ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው። እኔ ካለው እግዚአብሔር ይመስገን። ፈጣሪ አምላክ በያለንበት ሁላችንን የሚጠብቀን እያልኩ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እናንተም በቅንነት ላይክ፣ ሰብስክራይብ፣ ሸር በማድረግ አበረታቱኝ። አመሰግናለሁ። እዩ እንግዲህ ማለት እዩ የቤቱን ካርታ ወስዶ እንግዲህ እና አቤልና ርብቃን ከቤት እንዲወጡ አድርጓቸው ነበረ። አቤልም እንግዲህ በመደንገጥ ማን ነው ይሄን የሚያደርገው ብሎ እንግዲህ ያው ለርብቃ ሲል እንግዲህ ያንን ቤት ለቀው ወጥተው ነበር። ነገር ግን እዩን ማንም የጠረጠረው ነገር የለም ነበር። እዩና እንግዲህ ይቺ መት የሚባሉት እንግዲህ ፍቅረኛሞች ወይም ባልና ሚስት ናቸው። እንግዲህ ይህን የሚያደርጉት ሁለቱ ነበሩ። ርብቃ እንግዲህ ለአጎቷ ሁሉንም ነገር ስትነግረው እንዲሁም ደግሞ አጎቷ እንግዲህ የርብቃ አጎት አልማዝን ወይም የአቤልን እናት ፎቶ ሲያይ እንግዲህ ደንግጦ ነበር። በዚህ አጋጣሚ ወደ አዲስ አበባ መሄድ አለብን ሲላቸው እንግዲህ ተያይዘው ወደ ቤት ሲመጡ እንግዲህ እዩ እንግዲህ ሲያያቸው ይደነግጥና ለምን መጣችሁ ይላቸዋል። ከዛ በኋላ እንግዲህ አቤልም ና በቃ አጎቴ ግባ ብሎ እንግዲህ የርብቃን አጎት ከቤት ከገብተው ቁጭ ካሉ በኋላ ግን ማነው ይሄ እዩ ምክንያቱም የሰራው ስራ ስላለ በስራው ሊያፍሩ ይገባው ነበር እንጂ ለምን መጣችው አይባልም ነበር። እሱ ግን ለምንድን ነው የመጣችሁት ነው ያላቸው። እሱ የመሰለው እንግዲህ እዩ ሚስጥሩ እንግዲህ ከመቲና እሱ የሰሩ ተደብቆ የሚቀርላቸው ነበር የመሰላቸው። ነገር ግን ሁለቱም አልተሳካላቸውም። ርብቃም ቁጭ ካለች በኋላ እሺ እዩ እንዴት ነህ ትለዋለች። ርብቃም አጎት እንግዲህ አቤል እናትን መሰል ይለዋል። አዎ አጎቴ እናቴ ናት፣ እሱ ደግሞ ወንድሜ ነው። እንግዲህ ስለደነገጠ እንግዲህ አቤልም አንተ ተነስና ተዋወቀው እንጂ ይለዋል። እሺ ኢዩኤል እባላለሁ ሲል እንግዲህ የርብቃ አጎት ግርማ እባላለሁ ይለዋል። የርብቃ አጎት ነኝ ያው ስለደነገጠና ስለተናደደ እሺ ጥሩ ይላል። ርብቃም እንግዲህ ማምዬ አሁን እንዴት ነች ተሻለሽ ወይ ትላታለች። የእዩ እንግዲህ ውሸት ማለቂያ የለውምና ምን ደህና ትሆናለች ብሶባታን እኮ። ርብቃም ማሚ ለውጥ የላትም እንዴ ስትለው እዩም አዎ ለውጥ የላትም እባክሽ ምንም ተስፋ የላትም እየባሰባት ነው ይላታል። እንግዲህ የአቤል እናት ሁሉንም ነገር ማስታወስ ትችላለች። ነገር ግን አውቃ ነበር እንግዲህ ማለት ያው እዩን ለመፈተን እንግዲህ ልክ እንደማትናገር እንደማታውቅ ነበር ዝም ያለችው። ርብቃም እንዴት ዶክተሮች እኮ በአጭር ጊዜ ውስጥ ያው ለውጥ ይኖራታል እኮ ብለውነ ነበር። እዩም እንግዲህ ምን እነሱ ዝም ብለው እኮ ነው ምን ለውጥታ እስካሁን ምንም አይነት ለውጥ የላት እነሱ ዝም ብለው ነው ባክሽ። ርብቃም የእዩ ተንኮልና ውሸት ስለገባት እንግዲህ አይ እንደሱ እንኳን አይሆንም እኛ ራሱ ሳንሄድ እኮ ለውጥ ነበራት ትለዋለች። እዩም እንግዲህ ይሆናል እኔ ግን እስካሁን ድረስ ያየሁት ለውጥ ነገር የለም ይልም እዩ ማሚን ቸክ እያስደረግካን ነው ወይ አይደል ሲለው እንግዲህ እዩም አዎ ነርሷ እየተመላለሰ በየቀኑ እያየቻን ነበረ። አቤልም የወንድሙ ተንኮል ስላልገባው አደራህን በደንብ ተወጣሃን ማለት ይለዋል። ርብቃ እንግዲህ ከእዩ ጋር እንግዲህ እዩ ላይ እየተጫወተችበት እየተቀልድበታለች እና አረ አዩ እኮ ለዚህ ነገር አይታማም አደራውን ይወጣን ትለዋል። ጥሩ ልጅ ነው ስትል እንግዲህ እዩም ስላወቅሽኝ በጣም አመሰግናለሁ ይላታል። ነገር ግን ርብቃ እየተጫወተችበት ነው። ምክንያቱም እስከ ዛሬ እዩ እንግዲህ ከርብቃ ላይ ርብቃ ያላወቀች እየመሰለው እንግዲህ ሲጫወትባት ነበር የኖረው። ርብቃም አይ ድሮም እኮ እኔ በደንብ አውቃለሁ እየቆየን በሄድን ቁጥር ደግነትህና የዋህ መሆን እየገባኝ ሄደ ተገለጠልኝ ትለዋለች። እንግዲህ እኔም እኮ እስከ ዛሬ ሰው የምታውቂ አልመሰለኝም ነበር ዛሬ አይደል እንዴ የተገለጠልኝ ይላታል። ርብቃም እንግዲህ አይዞህ
ከእንግዲህ በኋላ በደንብ አውቀና አመጉሳለሁ ትለዋለች። እንግዲህ ምንድነው ይህን መደናነቅ የምትደናነቁ ሲላት እንግዲህ ርብቃም አይ መደናነቅ እኮ ይሄ አይደለም፣ እኔ እውነቱን ነው የተናገርኩት። መቲ እንግዲህ ወደነ አቤል ቤት እንግዲህ ምክንያቱም ቤቱ በሷ ስም ስለዞረ እንግዲህ ሽር ጉድ እያለ ልብሷን እያዘጋጀች እንግዲህ እዩ ሲደውልላት አላነሳችለትም ነበርና እንግዲህ በመጨረሻ ስታነሳለት እንግዲህ ለምንድን ነው ስልክሽን የማታነሽ ብሎ ይጠይቃታል። ሚስት ቶሎ ለመድረስ ስለፈለገች ስትለው እንግዲህ እዩም የት ነው ደግሞ ለመድረስ የምፈልጊው ይላል። ቤት ነዋ አብረን እንደምንኖር ረሳሁ እንዴ? ለነገሩ እኔም ላምን አልቻልኩም ስትለው እንግዲህ እዩም እንግዲህ በእናትሽ እንዳትመጭ ለሺ ይላታል። አትቀልድዩ፣ ይልቅንስ ተዘገጃጅና ጠብቀኝ፣ ቦታ እወስድሃለሁ ትለዋል። እዩም በጭሆት ሴትዮ ሰዎቹ መተዋን እኮ እያልኩሽ ነው። ቲም እንግዲህ እነማን ስትለው እንግዲህ እዩም እነ ርብቃ ናቸው። ቲምተው የማይሆን ጨዋታ አትጫወት ትለዋለች። ይሁን በጭሆት እንግዲህ አንቺ ለምንድን ነው ማሰሚ ሲላት እንግዲህ መቲም እንግዲህ የምርን ነው እንዴ መተዋን ትለዋለች። ቀልድ አጥቼ ነው እንዴ በእንደዚህ አይነት የምቀልደው? ቲም ቆይ እንዴት መጡ ስትለው እንግዲህ አቤልም እኔ ማለት ይሄ እዩም እኔ አላቅም ብቻ ተሰብስበው መጥተዋል። መቲም ብዙ ናቸው እንዴ ስትለው እዩም አዎ አንድ ሽማግሌ አለ ተሰብስበው ነው ብቻ የመጡት እኛለ ስትለው እንግዲህ እዩም አጎቷ ነው መሰለኝ እና ምን ይሻላል ስትለው እንግዲህ አዩ መፍትሄውን ያው እናስብበታለን አንቺ ግን ተመለሽ ሲላት እንግዲህ መቲም እሺ ትለዋለች። እንግዲህ መቲ እንግዲህ ከቤት የሄደችው ያው እነ ርብቃ ተመልሰው የማይመጡ ስለመሰላት የነሱ ያደረጉት ተንኮላቸው ያልታወቀባቸው ስለመሰላት እንግዲህ ተመልሳ ከአዩ ጋር እንግዲህ እዩ ጋር ከናቤል ጋር ልትኖር ነበር የፈለገችው። ነገር ግን እንግዲህ እቅዳቸው ከሽፎባቸዋል። እንግዲህ ይሄ እዩ ተብዬ እንግዲህ የአቤል ወንድሙ ማሚ ደግሞ እናቱ ናት። እንዲሁም ደግሞ ይች መቲ እንግዲህ ያው መጨረሻ ያው እናየዋለን እንጂ መቲ የአቤል እናት ወይም ማሚ እንግዲህ ሴት ልጇ ጠፍታባታል ነበረ። ባለፈው እንግዲህ ስታያት በሷ ምክንያት ነው እንግዲህ ደንግጣ ወድቃ የነበረው እና ይሄ እዩ የሚባል ልጅ እንግዲህ መቲ የማሚ ልጅ እንደሆነች ያውቃል። እንዲሁም ማሚን እንግዲህ ሁል ጊዜ እንዳታስታውሽ ተጠንቀቂ፣ እንዳትነግራት አርፈሽ ቁጭ በይ እያለ እንግዲህ ሁል ጊዜ ሲነግራን ነበረ። ርብቃም እንግዲህ አዙ ሂዳ አልነበረም እንዴ ስትል እንግዲህ እዩም አዎ ሂዳ ነበር፣ ነገር ግን እኛ ነይ ብለናት ነው። እንዴት መጣች ስትለው እዩም እንግዲህ ያው ብቻዬን ስለሆንኩኝ ስራው ስለከበደኝ እኛ ስንሄድ ትመጣለች ብዬ ነው ያመጣዋት ይላል። እንግዲህ አዙን ወደዚህ ቤት መልሰው ያመጡት እንግዲህ ሚስጥራቸውን ለነ አቤል እና ለርብቃ እንዳትናገርባቸው ነው መልሰው ወደ ቤት ያመጧቱ። አቤልም እንግዲህ አይ ጥሩ አርገዋን ይለዋል። አቤል እንግዲህ ሲበዛ እንግዲህ በጣም የዋ ነው። ርብቃም ልክ እንደዛው። አቤል እንግዲህ የገዛ ወንድሜ እንደዚህ አድርጎ ይጎዳኛም ብሎ አላሰበም ነበረ። ርብቃም እንግዲህ አጎቷን ግርማን እንግዲህ ተጫወት አጎቴ መጣዊ ብላ ትሄዳለች። ይልም እንግዲህ ወደ ርብቃን ተከትሎ በቃ እኔም ልብስ ልቀይር ሲል እንግዲህ ግርማም እንግዲህ እሺ በቃ ሄዱ ልብስ ቀይሩና ንቶለ ይላቸዋል። እሱም እንግዲህ ለሪች ትደውልላትና ሪች ስትላት እንግዲህ ወዬ አዞ ትላታለች። ሪችም እንግዲህ አትመጭም እንዴ ቤት ትላታለች። አዙም እንግዲህ ወደ ቤት ነዋ ስትላት ሪችም እንግዲህ የነርብቃ መንጣታቸውን ስላልሰማች እንግዲህ ናፈኩሽ እንዴ አዎ ናፍቀሽኛን ስትላት እንግዲህ ሪችም አይዞሽ የኔ ቆንጆ እንትር ካልሆነ ወደ ስራ ቦታ መንጣት አለብሽ፣ እንደገና ደግሞ ራሽን ጠብቂ። ዙም እንግዲህ በቃ አላወቅሽም ማለት ነው ስትላት እንግዲህ ሪች ምኑን ነው የማውቀው ምርጧ አልደወለችልሽም እንዴ? አይ አዙ ዛሬ አልደወለችልኝም መጡ እኮ ከቤት ስትላት እንዴ የምርሽን ነው
እንዴት አልደወሉልኝም? እሺ በቃ መጣው አርዙዬ፣ ነገር ግን እንደ ነገርሽኝ ለማንም እንዳትናገሪ ትላታለች። እሱም እንግዲህ እሺ በቃ ቻው ብላ ስልኳን ትዘጋለች። ሌላው እንግዲህ ርብቃና እንግዲህ አቤል ናቸው። አጎቴ ግን ልክ እንደ አባቴ ነው ሲላት እንግዲህ ምኑን ትለዋለች። ሁሉም ነገሩ በጣም የሚመሳሰል በአንድ አይነት ባህሪ አላቸው። ግን አጎቴ እንደ አባት ልክ ካላለ ነው ስትለው እንግዲህ አቤልም አዎ ይላታል። የርብቃ አጎት እንሄድ ብሎ ይዟቸው ባይመጣ አቤልና ርብቃ እንግዲህ ተመልሰው አይመጡ ነበር። አባቴ ያስበውን ነገር ለማድረግ ይሞታን ሲላት እንግዲህ ርብቃም እንግዲህ ግን አሁን የሆነ ነገር እንዳይፈጠር ምን ይፈጠራን ብለሽ ነው ሲላት ርብቃም እኔ እንጃ አላውቅም፣ አጎቴ በጣም እልህኛ ነው። የቱ ጉዳይ እንዳስብ ነው የተጭበረበረ ነገር ካለ አይለቃቸውም ትለዋለች። አቤልም እንደሱማ ከሆነ ተጭበርብሮ ከሆነ እኔ ራሱ አለቃቸው። በቃ እንግዲህ እንዴ አጎቴን ስፈራው አንተም አቤል ይልቅ ሲደርስ እናየዋለን ሲላት እንግዲህ ርብቃ እንግዲህ ስለፈራች አቤል ትለዋለች። እሱም እኮ ቢሆን ትክክለኛውን ነገር መጠቀም እንጂ ሌላ ነገር መጥፎ ነገር ማድረግ የለባቸውም። እንደዚህ የደፈረኝንማ ዝም አልለውም፣ ማድረግ የምፈልገውን ነገር አድርጋለሁ። አይ አቤል እንደሱ አታስብ፣ ድንገት አበጠገባችን ያለ ሰው ሊሆን ይችላል አቤል ማለት ሲላት እንግዲህ ርብቃም የምናውቀው ሰው ሊሆን ይችላል። አቤልም እንግዲህ እንደሱ ከሆነ ደግሞ ጭራሽ ይበሰብኛል። አቤል እንደሱ አትበል፣ በኋላ ይከብድሃል። ቆይ ግን ርብቃ አንቺ የምታውቂው ነገር አለ እንደ ሲላት ርብቃም አይ የማውቀው ነገር የለም ትላለች። ርብቃ እርግጥ የምታውቀው ነገር አላት፣ ነገር ግን ለአቤል ብትነግረው ያው ከእዩ ጋር ይገዳደላሉ ብላ ስለፈራሽ ነች። አስፈራራሽኝ እኮ ብዬ ነው። አይ እንደዛ ብሎ ማሰቡ ጥሩ ነው አቤል። ይህም እንግዲህ የርብቃን አጎት እንግዲህ ግርማን ተጫወት በቃ እንዳይደብርህ። ግርማም እንግዲህ አረ በጭራሽ አይደብረኝም እያለ እንግዲህ ይስቃል። እንግዲህ ከዚህ በፊት ርብቃ እንግዲህ ስለ እዩ መጥፎ ነገር ይህን ሁሉ እንዳደረገ እንግዲህ ለአጎቷ ነግረው ነበረ። እሺ ይለዋል። የርብቃ አጎትም ግርማ በልጄ ቤት እንዴት ይደብረኛል ይለዋል። እኔም እኮ እሱም ብዬ ነው፣ አትጨናነቅ በጣም ተመችቶኛል እና እሱ ነው ይለዋል። እሺ አንተ የአቤል ታናሽ ወንድም ነህ? አዎ ግን ያው ብዙም አንበላለጥም። የርብቃ አጎትም አዎ ተቀራራቢ እንደሆናቸው ታስታውቃላቸው። እንዲሁም እኮ እኔን ሲያይ ብዙ ሰው እኔ ታላቅ ነው የምመስላቸው። ርብቃ እንግዲህ እሱ ግን አስተዋይ ልጅ ነው፣ እንደዛ ነው ብቻ የሚባለው። ግን ሁሉንም ነገር ማካበድ ወዳን። ያው ደግሞ እኔ ደግሞ ላይፌን ቀልል አድርጌ የምኖር ሰው ነኝ። የርብቃ አጎትም እንግዲህ እዩም አዎ ታስታውቃለህ ይለዋል። አዎ እሺ የእናታችሁ በሽታ ግን ከባድ ነው እንዴ ብሎ ይጠይቀው። ለማገጋም አመታት ሊፈጅባት ይችላል እንጂ ስላለፈው ህይወቷ ምንም ነገር አታስታውስም እንዴ ብሎ ይጠይቀዋል። አዎ አታስታውስም ሲል እንግዲህ የርብቃ አጎትም እንግዲህ አይ እንደሱ እንኳን አይመስለኝም ሲለው እንግዲህ እዩ እንዴት ርብቃ እኮ ማውራት ጀምራለች ብላኝ ነበር ሲለው እንግዲህ እዩም አዎ ማውራት ጀምራ ነበር ግን መልሳ ረሳች ይለዋል። ትንሽ ለውጥ ስታዩባት በደንብ ተከታተሏት እሺ ይለዋል። እንግዲህ እሺ ይላል። እንግዲህ እዩ የርብቃ አጎት ግርማ እንግዲህ አይ አይመስለኝም ልታስታውስ ትችላለች ስላለው እንግዲህ ትንሽ ደንግጦ ነበረ እና እንግዲህ ግርማም ደግሞ እንዳሰብኳት አይደለችም ገና ወጣት ናት ይለዋል። ያው ጨጓራው እየተቃጠለ እንግዲህ ያላሰበው ነገር ስለገጠመው አዎ ገደና ናት። እንግዲህ ሪች ትመጣና እንግዲህ ሪችም የርብቃ አጎትን ስታየው እንግዲህ እንዴ አጎቴ ስትለው እንግዲህ ግርማም እንዴ ሪች እንዴት ነሽ የኔ ድንቡሽቡሽ ደህና ነሽ ወይ ሲላት እንግዲህ ሪችም ደህና ነኝ አጎቴ አንተ እንዴት ነህ
አረሳኸኝም ወይ አጎቴ ስትለው እንዴት እረሳሻለሁ ልጄ? ያው ከተገናኘን እኮ ቆይተናን ብዬ ነው። ቢሆንም የልጅነትሽ እኮ መልክ አሁንም ቢሆን አለ። እሺ በጣም ደህና ነህ ስትለው እንግዲህ ግርማም እኔ ደህና ነኝ፣ አንቺ እንዴት ነሽ? መቲ እንግዲህ አዙ ይሄ ማነው እዩን ስላላመነችው እንግዲህ አዙ ትደውልላታለች። አዙ ጋር ደውላ እንግዲህ ስትነግራት እንግዲህ ስትጠይቃት አዙም ሁሉን ነገር እንደ ትነግራታለች። መጥተዋን አሉ ብላ ስትነግራት እንግዲህ ያው እንዴት መጡ፣ ለምን መጡ፣ ምን እያደረጉ ነው ብላ እንግዲህ ሁሉን ትጠይቃታለች። እና ስልክ ስለምንድን ነው የማታነሺው ስትላት አዙም ያው ስላልተመቸኝ ነው ትላለች። እንግዲህ ከቲ ጋር አውርታ እንግዲህ ስልኩን ስትዘጋው ወዳው እንግዲህ እዩ ይመጣል። ምንድን ነው የሚያደናብርሽ? ማን ጋር እያወራሽ ነው ይላታል። መቲ ጋር ናት የደወለችው፣ ያው የነ ርብቃን መንጣት ልትጠይቀኝ ነው ስትለው እዩም እንግዲህ እኔን አላመነችኝም ነበር፣ ተጠራጥራ ነው አንቺ ጋር የደወለችው ይላታል። አሁን እንደዛ ነገር እዩም እንግዲህ እሷን ታያትና አሁን ለራስሽ ነው መጨነቅ ያለብሽ ይላታል። ምን ስትለው እንግዲህ አዙ ሴትዮ የመርሳት ችግር አለብሽ እንዴ ሲላት እሷም ኧረ እኔ የለብኝም ምናልባት ከማሚ ጋር ስትውይ ተገብቶብሽ እንደሆን ብዬ ነው ሲላት እንግዲህ አዙም ቆይ ለራስሽ ተጨነቂ ያልከኝ ለምንድን ነው ግን እነ ርብቃ እኮ መጥተዋል ነው የሚል እምልሽ ሲላት እንግዲህ አዙም ደስ ብሎኛል ትለዋለች። ራሽ ስትለው እሺ ምን ሆነ ነው በውስጥ ስትለው እንግዲህ እንዴ ልጃቸውን የገደልሽባቸው እኮ አንቺ ነሽ ይላታል። ይሄ ውሸታም እኔ ገዳይ አይደለሁም እንደዚህ አትበለኝ ስትለው እንግዲህ እዩም ይልቅ በደንብ መጠንቀቅ ይኖርብሻል ይላታል። እንግዲህ እነዚህ እዩ እንግዲህ ያው ከመቲ ጋር ተመካክረው እንግዲህ ልጃችሁን የገደለችው እናንተ ናችሁ ብለው ሊነግሯቸው ነበር። ነገር ግን አልተሳካላቸውም። ይሄም ተንኮለኛ እንግዲህ እዩ እንግዲህ የርብቃ ምክንያቱም ደስ ብሏት እንግዲህ እያጎቷ ጋርም ስለመጣች ከዛ ጭንቀት ወጥታ ስለነበር እንግዲህ የእሷን ደስታ እንግዲህ ስለማይፈልግ እንግዲህ እየታጫወቱ ሳለ ወዴት ነው ሲለው አይ ከዚያው ነው የሆነ ስጦታ ላመጣ ነው ብሎ ተነስቶ ይሄዳል። አቤልም የምን ስጦታ ሲለው እንግዲህ እዩም ለርብቃ ነው። ርብቃም ለእኔ ስጦታ ትለዋለች። ምንድን ነው ስትለው እንግዲህ እዩም ቆይ ሳመጣው ታይኛለሽ ስጦታ ያለውን እዩ አንጥቶ ለርብቃ ሲሰጣት እንግዲህ ምንድን ነው ስትለው ክፈችው ይላታል። ርብቃም አይ እኔ አልከፍትም ወይም አንተ ክፈተው። እዩም እንግዲህ ለምን ራስሽ አትከፍችውም እንዴ ይላታል። ቆይ ካልሆነ እኔ ልክፈትልሽ እንዴ ሲል እንግዲህ የርብቃ ማጎት አይ ተው ራሷ ትክፈተው። አቤልም እሺ በቃ ክፈችው ሲላት ርብቃም እሺ በቃ እኔ ልክፈተው። እንግዲህ ስትከፍተው ትንሽዬ አሻንጉሊት ስለሆነ እንግዲህ ከዛ አቤል ምንድን ነው ይሄ ይለዋል። ምንድን ነው እያየሁ አይደለም እንዴ? ርብቃም ምን ሊሰራልኝ ነው ብላ ትጮኻለች። አሻንጉሊት ምን ሊሰራላን ነው እየሰጠሃቱ? እዩም እየሳቀ አሁንማ ያው ምንም አይሰራላት። ርብቃም እና ታዲያ ለምን ሰጠኝ? አሁን እርጉዝ እያለች ያው ስትወልድ ልሰጣት ገዝችላን ነበር በጮት። ቆይ አንተ ልጅ ግን ምን አይነት ስራ ነው የምትሰራው? ይለዋል። እንግዲህ እዩ ይሄን ያደረገበት ምክንያት እንግዲህ ርብቃን ለማናደድ ነበረ። ርች ትመጣና ምንድን ነው አቤል ስትለው አይ ምንም አይደለ ይለዋል። ከዛ እንግዲህ ርብቃና ርች እንግዲህ ወደ ውጭ ተያይዘው ወጥተው ይሄዳሉ። ማጎት እንግዲህ ልጅ አቤል ወንድም ህፃን ነው ልበል አያፍርምና እንደዛ ነገር አጎቱ እሺ ማን ነበር ስምህ ሲለው ኢዩኤል። እሺ አቶ ኢዩኤል የቤቱ ጉዳይ ከምን ደረሰ ብሎ ይጠይቀዋል። ወንድም ከዛ እያለው ተከታተል ሲልህ ሰምቻለሁ። ያው እንደዛው ነው ምንም አዲስ ነገር የለም። ልጅ አቤል እስኪ የሰዎችን ወረቀት ስጠይ ሲለው እንግዲህ አቤልም እኔ ጋ እኮ የለም ነው ያለው ሲለው እዩ ጋ ነው ሲለው እሺ አንተ ሂድና አንጣው ይለዋል። ለምን ብሎ ሲጠይቅ የርብቃ ማጎት ፈልጌው ነው አንጣ። ሄድና ተመልሶ ሲመጣ የታለ ብለው ሲጠይቁት እንግዲህ እኔ እንጃ አጣሁት የት እንደሆነ። ርብቃ ማጎት እንግዲህ እውነትም ይሄ ልጅ ነው ገና ወይም በቃ እኔ እፈልገዋለሁ በቃ ሲል እንግዲህ የሩታም አጎት አዎ ፈልገህ አንተ እንድትሰጠኝ እፈልጋለሁ። ርብቃና እንግዲህ
አቤል ቁጭ ብለው እያወሩ እንግዲህ ርብቃም ግን አቤል ሴራ ነው ትለዋለች። አቤልም የምን ሴራ ነው? ማሜን እንድንጠረጥራት የተደገሰ ወጥመድ ነበረ እንጂ ማሜ አይደለችም እኔን ያገተችኝ ትለዋለች። እሺ እንደዛማ ሊያደርግ ይችላል ርብቃ ይላታል። ጃ ስትለው አቤልም እንግዲህ አይ አተዋሽኝ እዩን አላምነውም ትለዋለች። ማነው እዩ ይላታል። ርብቃም ወንድምህ። አቤልም ምን ርብቃ ምን እያልሽ ነው ሲላት፣ አዎ አቤል ርብቃ ይሄ እዩን አላምነው ነው ሁሉንም ነገር እሱ ያደረገው እየመሰለኝ ርብቃ በእናትሽ እየቃዠው ነው በይ ሲላት፣ እንግዲህ ርብቃም አይ እውነቴን ነው እየቃዠው አይደለም ርብቃ እዩ እኮ ወንድሜ ነው አውቃለሁ ሲላት፣ እንግዲህ አውቃለሁ ስትለው አቤልም ታዲያ እንዴት ይህን ልታስብ ይቻቻል? በዚህ ምክንያት እንግዲህ አቤል ለምን ወንድሜን ጠረጠርሽ ብሎ በጥፊ መቷት እንግዲህ ወጥቶ ይሄዳል። እዩ ደግሞ እንግዲህ ተደብቆ ስልክ እያወራ ሳለ እንዴ ቤቱን በመቲ ስም ማድረጌን ቢሰማ እንዲሁም ደግሞ ልጁን እኔ እንደገደልኩበት ቢያውቅ የሚተው መሰለህ እንዴ ሲል እንግዲህ አቤል እንግዲህ ተደብቆ ሁሉንም ነገር እየሰማው ነበር። አቤልም እንግዲህ ከሰማ በኋላ ወደ ክላሱ ሄድና ሽጉጥ ይዞ ይወጣል። ሽጉጥ ይዞ ሲወጣ እንግዲህ ርብቃም አቤል ብላ እጁን ስትይዘው ዘወር በይ ይላታል። ከዛ በኋላ እንግዲህ አቤል እንግዲህ እዩ ስልክ ከሚያወራበት ክፍል ሲሄድ እንግዲህ አንተነ ማለት ልጄን የገደልከው ሲለው እንግዲህ እዩ እባክህ ተረጋጋ ይለዋል። እንግዲህ እዩ እስከ ዛሬ እንግዲህ ያው ከዛ ቤት ሲያጨረብራቸው ነበር የኖረው እናቱንም ጭምር የገዛ ወንድሙን ቢያንስ ይሄ ንብረት እንግዲህ የአቤል በእናት ብቻ ነው እንግዲህ እዩና አቤል በእናት ብቻ ነው የሚገናኙ። ስለዚህ አቤል የገዛ የአባቱ ንብረት ነበረ መውሰድ መብቱ ነው። ያ ካልሆነ ደግሞ እሱ ድርሻ ካለው እኔም ወስዳለው ማለት ነበረበት እንጂ እሱ ግን ማለት የቤቱ መውሰዱ ብቻ ሳይበቃ እንግዲህ የገዛ ወንድሙን ነበር የገደለበት። እና እንግዲህ በመጨረሻ እንግዲህ ሽጉጡ እንግዲህ ወደ አቤል ይመስለኛል የተተኮሰው እንግዲህ እና እንግዲህ ያው ጠላት ከሩቅ አይመጣም ይባላል። እውነት ነው። አንዳንድ ጊዜ እኛ ጠላቶቻችን ሩቅ ይመስሉኛል፣ ነገር ግን ካበጣገባችን ናቸው ያሉት። ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን። ባይ ባይ።